ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን ቸልሲን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። ቸልሲ እንግዲህ የወዳጅነት ጨዋታውን ነገ የሚመለስ ነው የሚሆነው። ተጠባቂ የሚሆነው ከቶተናም ጋር በሲድኒ ስታዲየም የሚያደርጉት ነው የሚሆነው። በብዙ ምክንያቶች ተጠባቂ ይሆናል። ቶተናም ጠንካራ የሚሆን ቡድን ይሆናል ብዬ አስባለሁ በዲዘርቢ ስር። የዣቪ አሎንሶ ቸልሲ ታዲያ ጥሩ ፈተናን የሚያጋጥመው ጥሩ የወዳጅነት ጨዋታን ያደርጋል ብዬ አስባለሁ። ቋሚ ተጫዋቾቹን በወቅቱና አዲስ ፈራሚዎቹን የምናይ ይሆናል። ስብስቡ ላይ በተለይ አንደኛው የሆነው ሞርጋን ሮጀርስ የማርኮ ፔሌስትሪን ጨዋታው ላይ ተሳትፎ ሊኖራቸው ይችላል ብዬ አስባለሁ። እንደባለፈው ጨዋታ ብዙ ታዳጊዎችን ላናይ እንችላለን። ከዚህ በኋላ ዣቪ አሎንሶ ቡድኑ ላይ መስራት ይጠበቅበታል። ከዛ ውስጥ እንግዲህ ቡድኑን በተሻሉ ተጫዋቾች መገንባት ነውና እነዛን የተሻሉ ተጫዋቾችን ስብስቡ ላይ የሚያሳየን ይሆናል ብዬ አስባለሁ። ሌላኛው እንግዲህ ካይሴዶና ኒኮላስ ጃክሰን ወደ ቸልሲ ስብስብ ተመልሰዋል። ይህ እንግዲህ የቸልሲ ስብስብ ጥሩ ድልን የሚያመጣ ነው ብዬ አስባለሁ። ዣቪ አሎንሶ የተለያዩ አስተያየቶችን በወቅቱና በጊዜው ስብስቡ ላይ ያሉትን ሁኔታዎች ታዲያ በሚገባ እያጤነበት ይገኛል። ወሳኝ ተጫዋቾቹን በተከላካይ በኩል ከ5 እስከ 6 ተከላካዮች እንደሚፈልግ አሳይቷል። እንግዲህ ቸልሲ በፊርማው ረገድ እንግዲህ እንዳየነው ጥሩ ፈራሚዎችን ማስፈረም ችሏል። እነዚህን ተጫዋቾች ወደ ስብስቡ መቀላቀልና ፈጠን ያለ ለውጦችን እንዲያመጡ ማድረግ አንዱ የሚጠበቅ ይሆናል። ወደ አድማጮቻችን ታዲያ የቸልሲ የዝውውር ሂደቶችን ስናይ በዚህ የዝውውር መስኮት ትልቅ ግምት የሚሰጣቸው ዝውውሮች አንዱ የሆነው የማክሲም ላኳ ጉዳይ በይፋ የቸልሲ ተጫዋች ሆኗል። ታዲያ የዚህ ተጫዋች ከቸልሲ ተጫዋችነቱን ማረጋገጡን ተከትሎ የተለያዩ ነጥቦችን ማንሳት የሚጠበቅብን ይመስለኛል። ስለ ማክሲም ላኳ ሲወራ አንደኛ እንግዲህ ዣቪ አሎንሶ ከዚህ በፊትም ቀደም ብሎ እንደሚያውቀው በቡንደስሊጋው ሲጫወት አስተያየት ሰጥቷል። ፕሪሚየር ሊጉን የተላመደበትን መንገድ አድንቋል። የላኳ ዝውውር ማለት ለቸልሲ ብዙ ነገሮችን የሚያመጣ ይሆናል ብዬ አስባለሁ። ከዚህ በፊት እንዳስረዳሁት የቁመቱ 92 መሆኑን ተከትሎ ማለት ቸልሲን በአየር ላይ ፍልሚያዎቹ ረገድ የሚያግዝ ነው የሚሆነው። በአየር ላይ ፍልሚያዎች 87% ላይ የሚቀመጥ ተጫዋች መሆኑ መረሳት የለበትም። ይህ በጣም ትልቅ ነው ለቸልሲ በተለይ በቆመ ኳስ ሁኔታዎችን በመከላከል ረገድ በቅድመ ውድድር ጨዋታ በመጀመሪያው ጨዋታ የታየው ጉለትን በሚገባ ማሻሻል የሚቻል ይሆናል ብዬ አስባለሁ። ሁለተኛው ወደ አድማጮቻችን በጥሩ ሁኔታ መነሳት የሚጠበቅበት ሁለቱን እግሩን የመጠቀም ብቃቱና በፖሴሽን ረገድ ጥሩ የሚባል ተጫዋች መሆኑ ነው። ከዛ ውጭ ታክል በመውረድ ረገድ 77% ላይ የሚቀመጥ ጥሩ ታክል ሰክሰስ አለው። ከዛ ውጭ በቁመቱ ረጅም ቢሆንም ግን ፍጥነቱን ማድነቅ የሚቻል ነው የሚሆነው። ይህ ጥሩ ብቃቶቹ እንዳሉ ነው፣ ግን ደካማ ብቃቶቹ አሉ። አንደኛ ሊንክ አፕ ፕሌዩ ከ33% ላይ የሚቀመጥ ነው። ወደፊት ፓስ የማድረግ አቅሙም ደካማ ነው። ይህንን እንግዲህ በጨዋታዎች ሂደት ማሻሻል የሚቻል ቢሆንም ግን በቦል ፕሮግሬሽኑ ረገድ ኳሱን ይዞ ወደፊት በመሄድ ረገድ ጥሩ የሚባል ነው። ኬሪ በማድረግም 77% ላይ የሚቀመጥ ነው፣ ጥሩ የሚባል ነው። ከዛ ውጭ ጎሎችን የማስቆጠር አቅሙም 63% ላይ የሚቀመጥ መሆኑን መርሳት የለብንም። ታዲያ ይህ ተጫዋች ደግሞ በቸልሲ ቤት ውስጥ አመራርን መሪነትን ይዞ የሚመጣ መሆኑን መረሳት የለበትም። እንግዲህ ቸልሲ የዳኒ ዌልቤክን እና እንዲሁም ደግሞ አማካይ መስመሩ ላይ በልምዱ ረገድ የተሻለ ተጫዋች የሆኑን ማስፈረማቸው የሚታወቅ ነው። ጆርዳን ሄንደርሰንን የእነዚህ ሁለት ተጫዋቾች በላኳ እንዲሁም ደግሞ በሌሎች ተጫዋቾች አሁንም ገና የሚመጡ ይኖራሉ ማሳደግ የሚቻል ይሆናል። የላኳ መምጣት የተከላካይ መስመሩን ልምድ እንዲያካብድና መሪነትም እንዲኖረው የሚያደርግ ይሆናል። አማካይ መስመሩ ላይ ሄንደርሰን ይኖራል። የአጥቂ መስመሩ ላይ ደግሞ ዳኒ ዌልቤክ ልምዱን የሚያግዝ ይሆናል። ታዲያ ይህ ስብስብ ይህ ጥራት ያለው ተጫዋቾችን በብቃት ማሳደግ ቸልሲ በዚህ የዝውውር መስኮት የተሻለ እቅድ እንዲይዝ ያደርጋል። ነገር ግን ዣቪ አሎንሶ ላይ ደግሞ አንዳንድ የተሻለ ዝውውርን ስታደርግ አሰልጣኙ ላይ ጫናን የሚፈጥር ይሆናል ብዬ አስባለሁ። በእኔ እይታ የቸልሲ ደጋፊዎች እባካችሁ የምላችሁ እድልና ጊዜ ሊሰጠው ይገባል። ወደ አድማጮቻችን የእንግሊዝ ፕሪሚየር ሊግ ቀልድ አይደለም። በፍጥነት በአንዴ ውጤት እንዲያመጣ መጠየቅ ልክ አይሆንም። ይህ አሰልጣኝ በእኔ እይታ በዝቅተኛ እድል ተደርጎ ሊቆጠርለት የሚጠበቅበት ጥሩ የዝውውር መስኮትን ካሳለፈ የአውሮፓ ቻምፒዮንስ ሊግ ተሳትፎን ማሳካት ከቻለ በዚህ ውድድር ዓመት ውጤታማ ይሆናል። ከዛ ውጭ ዋንጫዎችን ቢጨምር ጥሩ ነው። ነገር ግን ዋንጫዎች ባይገኙም ግን ለቀጣይ ዓመታቶች የፕሮጀክት አሰልጣኝ ነው ዣቪ አሎንሶ። በአንድ የውድድር ዓመት ለውጥ የሚያመጣና በፍጥነት ዋንጫዎችን የሚያመጣ ሊሆን የመቻለ እድሉ ጠባብ ሊሆን ይችላል። ያንን መታገስ ያስፈልጋል። ነገር ግን ያንን ሊያሳካ ይችላል ደግሞ ተብሎ ይጠበቃል። ነገር ግን በዝቅተኛ የአውሮፓ ቻምፒዮንስ ሊግ ተሳትፎን ማምጣት ግድ ይለዋል ብዬ አስባለሁ። ከዛ ውጭ ውድ አድማጮቻችን የላኩ አይነት ተጫዋቾችን የምታገኝ ከሆነ በጣም በሚገርም ብቃት በሚገርም ሁኔታ
የረጅም ጊዜ መጫወትን ወይም ያለ ጉዳት የመቆየት ሂደትን በፓላስ ቤት አሳይቶናል። ብዙ ክሊንሺቶችን ማስጠበቅ የሚችል ተጫዋች እንደሆነ ይታያል። በኮንፈረንስ ሊጉ፣ በዓለም ዋንጫ በተለይ ደግሞ አንድ ለአንድ የማስቀረት ብቃቱ በጣም ጥሩ የሚባል ነው። የአየር ላይ ብቃቱን ጥሩ የሚባል እንደሆነ መርሳት የለበትም። ክሊር የማድረግ የመከላከል ብቃት፣ ፍጥነቱ፣ ሪከቨሪ ስፒዱ በተለያዩ ቦታዎች የመሰለፍ ብቃቱንም ማድነቅ የሚቻል ይሆናል። የአመራር ብቃቱን በዚሁ የሚነሳ ነው የሚሆነው። ነገር ግን እነዚህ ብቃቶቹና እነዚህ ጥራቶቹ ደግሞ በተለያዩ ሁኔታዎች ሊታጀቡ እንደሚገባ መታሰብ ያስፈልገዋል። አንደኛ የዲሲፕሊን ችግር፣ ቢጫ ካርዶችና ቀይ ካርዶችን ያያል። አግሬሲቭ ነው፣ አንዳንዴ ያንን መቀነስ የሚያስፈልግ ነው የሚሆነው። በፓስ ወጥነትም ጥሩ የሚባል ብቃት ቢኖረውም አንዳንዴ ስህተቶች ይኖራሉና እነዛን መቀነስ የሚያስፈልግ ነው። ይህ በአሰልጣኙ ጥሩ ሂደቶች የሚመጣ ይሆናል ተብሎ ይታሰባል። ቸልሲና ሊዩስ ሃለን ወደሚመለከተው የዝውውር መረጃችን እናቅና። ወደ ደማቻችን እንግዲህ የዝውውር ስናይ ቸልሲ ሊዩስ ሃለን እንደሚፈልግ እንግዲህ በባለፉት ፕሮግራሞቻችን አንስተናል። ነገር ግን የሊዩስ ሃል ጉዳይ ወደ ቸልሲ የሚመጣ አይመስልም ነበር። ነገር ግን ኤዲሃው ከኒውካስትል ለቀዋልና አሁን ጄሲ ሊሳንድ አዲሱ አሰልጣኝ ሆኖ መጥቷል። ጄሰን ጥሩ የሚባል አሰልጣኝ ይሆናል ብዬ አስባለሁ። ደማቻችን ይህንን አሰልጣኝ የማታውቁት ከሆነ በአረቢ ሳልዝበርግ ምርጥ ብቃቱን ካሳየ በኋላ ባለሃሊ የኤዥያ ቻምፒዮንስ ሊጉን 2 ጊዜ ማንሳት የቻለ አሰልጣኝ ነው። ታዲያ ይህ አሰልጣኝ አሁን ወደ ኒውካስትል መምጣቱን ተከትሎ ከስብስቡ ውስጥ አንዱ ሊዩስ ሃል ሊለቅ የሚችልበት እድል ይኖራል። ዩናይትድ እና ቸልሲ በዚህ ተጫዋች ጉዳይ ላይ በሚገባ ፍላጎት አላቸው። የፒኤስጂው ስፖርቲንግ ዳይሬክተር የሆኑት አሁን ሉዊስ ካምፖስ በሊል እያሉ አንድ ጥሩ አስተያየትን ሰጡ አይቻሉ። ከዚህ በፊት አንድ የመስመር ተጫዋች አሉ አንድ የመስመር ተጫዋች ምርጥ ብቃቱን እንዲያሳይ የሆነ ያክል ፐርሰንት አብሮት የሚሰለፈው ፉልባክ ሚና ይኖረዋል የሚል ነው። ይህንን ስታዩ ምን ትዝ ይላችኋል? ይህንን አስተያየት ሳላህና ማኔ ትዝ አይላችሁም? ወዳጆቻችን መሐመድ ሳላህና ማኔ ምርጥ የነበሩበት የውድድር ዓመት ላይ የሊቨርፑልን ፉልባኮች ማየት የሚያስፈልግ ነው። ያ አርኖልድና ሮበርትሰን በጣም ምርጥ ነበሩ። ሌላኛው የአምና ቻምፒዮንስ ሊጉን የታች አምና የአውሮፓ ቻምፒዮንስ ሊጉን አሸናፊዎች ማየት ነው የሚጠበቅብናል። ሁለቱ አሸናፊዎች እነማን ናቸው? ፒኤስጂ ነው አይደል? በፒኤስጂ ጥንካሬ ውስጥ ረሳት የሌለበት ሁለቱ የመስመር ተጫዋቾች ናቸው፣ ሀኪሚና ኑኖ ሜንዴስ። ያለማጋነን ሁለቱም በዓለም ላይ ካሉ ምርጥ የቀኝና የግራ መስመር ተመላላሾች ናቸው። የአውሮፓ ቻምፒዮንስ ሊጉን ሪያል ማድሪድን ሲታሰብ ማርሴሎና እንዲሁም ደግሞ በቀኝ መስመር ላይ ደግሞ የነበረው የዳኒ ካርቫሃል ሚና የሚናቅ አልነበረም። የባለፉት ዓመታቶች የማንቸስተር ሲቲ ውጤታማነት ውስጥ የካይል ዋከር እና እንዲሁም ደግሞ በግራ መስመር ላይ የተለያዩ ተጫዋቾችን መጥራት የምንችለው ነው። ስለዚህ ጥሩ ፉልባክ ማግኘት ጥሩ ውጤታማ ያደርጋል። ስለዚህ ቸልሲ ደግሞ በቀኝ መስመሩ ላይ ፔሌስትሪን፣ ጉስቶ ጥሩ ናቸው። የግራ መስመሩ ላይ ጥሩ የተሻለ የግራ ተመላላሽን ማግኘት ሞርጋን ሮጀርስን ምርጥ የሚያደርገው ይሆናል። ከሞርጋን ሮጀርስ ጋር ጥሩ ጥምረትን መፍጠር የሚችል ፉልባክን ማግኘት የሚያስፈልግ ነው የሚሆነው። ቸልሲ በስብስቡ ውስጥ እንግዲህ የተለያዩ ተጫዋቾችን ያየ ነው። አንደኛው ፔፔ ቻቫሪኒ ነው። በዝውውሩ ከፍተኛ ዋጋ ምክንያት ከዚህ ተጫዋች ዝውውር ላይ ቸልሲ ራሱን ያያቀ ይመስላል። ኬሬራስ በማድሪድ መቆየቱን የመረጠ ይመስላል። ሶስተኛ ተጫዋች ቲዮ ሄርናንዴዝ እና አሁን ደግሞ ሉዊስ ሃልን ተይዟል። ሉዊስ ሃልን ሲታሰብ እንግዲህ የ21 ዓመቱ እንግሊዛዊ የግራ መስመር ተመላላሽ በጣም በብዙዎቹ የሚደነቅ ተጫዋች ነው። በተለይ ባለፈው የውድድር ዓመት በጣም ጥሩ ብቃቱን አሳይቶናል። እንግሊዛዊ ነው። በቁመቱ ሜትር ከ79 ነው። 73 ኪሎ የሚመዝን ነው የሚሆነው። ዊንግ ባክ መሆን የሚችል ነው። በጣም አስደናቂ ብቃት ያለው ዊንግ ባክ መሆን የሚችል ነው። ወደ አድማጮቻችን አምና 30 ጨዋታዎችን አድርጓል። የጉዳት ችግሮች ካላጋጠሙት በፓስ አኩሬሲ በተሳካ ፓሶችን በማድረግ 85.2% ነው። ሎንግ ቦሎቹ 42% አኩሬሲ ያላቸው እድሎችን መፍጠር 25 እድሎችን 5 ትልልቅ እድሎችን ከግራ መስመር ላይ የመጣ መፍጠር የቻለ ነው። የተሳካ ድሪብሎችን በማድረግ 54% ላይ የሚገኘው እንደዚህ አይነት የመስመሩን ይዞ ለሚጫወት ካገኘ መስመሩን ለመሸፈን ሲቸገሩ ወደ የግራ መስመሩ አጥቂው በሞርጋን ሮጀርስ በጣም የሚጠቀም እና የሚረዳ ይሆናል ብዬ አስባለሁ። ቦል ፕሮግሬሽን፣ አታኪንግ ማጥቃቱ ላይ የተለያዩ ቦታዎችን መሸፈን መቻሉ፣ መከላከሉ ላይ ጠንካራ መሆኑን መርሳት የለበትም። ትክክለኛ የኩኩሬላ ተተኪ ይሆናል። የኩኩሬላ ተተኪ ይሆናል ብቻ ግን አይደለም። ቸልሲ የተጫዋች ለምሳሌ በኔ እይታ 70 ሚሊዮን ፓውንድ ዋጋ ካለው ቸልሲ 20% ቀጣይ ሽያጩ ላይ ያለው ድርሻ የቸልሲ ነው። ይህ ማለት ተጫዋቹ 20% ለቸልሲ ይቀንሳል አይደለ? ወዳልማቻች ይህ ማለት በጣም የተለየ ትርጉም ይኖራል። እስከ 15 ሚሊዮን ፓውንዶችን ለቸልሲ የሚቀንስ ይሆናል። በ55 ሚሊዮን ፓውንዶችን ይህንን ተጫዋች ማግኘት የሚቻልበት እድል ይኖራል። የፕሪሚየር ሊግ ልምድ ያለው ጥራት ያለውን ተጫዋች እንደ ሉዊስ ሃል ያለ ተጫዋችን ወደ ቸልሲ መልሶ ማምጣት በጣም ውጤታማ የሚያደርግ ይሆናል ብዬ አስባለሁ። ሉዊስ ሃልና ጉስቶም እንዲሁም ደግሞ ማርኮ ፔሌስትሪን በጣም ጥሩ የሆነ ጥምረት የሚፈጥሩ ይመስለኛል።
እንግዲህ ውድ አድማጮቻችን እንደምታውቁት በዝውውር መስኮት ላይ 52 ሚሊዮን ፓውንድ ወጥቶበት የፈረመው ላኳንም መርሳት የለብንም። ስለዚህ በጣም ጥራት ያለው የቼልሲን ማጥቃትና መከላከልን ማየት ነው የሚቻለው። ውድ አድማጮቻችን ቼልሲ ባለፉት ዓመታቶች ትልቅ ስራ ነው የሰራው ምንድን ነው ካላችሁኝ በተጫዋቾች ምልመላው ረገድ ሙሉ ቡድን ለአሰልጣኙ ሰጥቶት አያውቅም። ስለዚህ ይህንን የተሻለ ጥራት ያለው ቡድን ለአሰልጣኙ መስጠት ከዚህ በፊት ለኤንዞ ማሬስካ ለምሳሌ ያንን አድርጎት በውድድር ዓመቱ ላይ ቼልሲ ጥሩ ብቃቱን አሳይቶ የአውሮፓ ቻምፒዮንስ ሊግ ተመለሰ አይደለ? በውድድር ዓመቱ ላይ በጥሩ ብቃት አሁንም ደግሞ በአውሮፓ ቻምፒዮንስ ሊግ መሳተፉን ብቻ አይደለም ያንን ውድድር ዓመት ያሳየን የወርልድ ካፑን የክለቦች ዓለም ዋንጫን እንዲሁም ደግሞ በወቅቱ ጥሩ ፐርፎርማንስ በማሳየት የኮንፈረንስ ሊጉን ማሸነፍ ችሏል። የተሟላ ቡድን ካለ በተለያዩ ውድድር መስኮች ላይ ውጤታማ ትሆናለህ። ያንን የሚያደርግ ያስፈልጋል። ታዲያ ቼልሲ ዣቪ አሎንሶ አስፈላጊ ያላቸውን ተጫዋቾች መጠን እያለ ማስፈረም ያለበት ይመስለኛል። ውድ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።